ጉድ የፈራሁት ነገር ደረሰ። ሱመያ አሁን በጭንቀት ገባች ማለት ነው። እኔ መጀመሪያም ብዬ ነበር በዚህ ያህል አሁን እንደዛ ስትሆኚ ሰኢድ አንድ ነገር ቢሆን ያዛኔስ ከሀዩ ይብስ አንቺ ትጨነቅ ያለሽ ለምን ይሄንን ሁላ አደረኩኝ ለምን ደሞስ ይሄንን አደረኩኝ ትያለሽ ብዬ ያ ጸጸት ይይዘሻል ብዬ እኔ አውርቼ ነበር። ምናልባት ሰምታችሁ ይሆን አላቅም። የዛኔ እዚህ ያለሁኝ የማን አለሁኝ አሁንም ደግሞ ኢትዮጵያ ገባሁኝ እያለች ሰዓት የዛኔ ተናግሬ ነበር ማለት ነው። ያልኩትም አልቀራ። ዛሬ ደግሞ ያው ሰኢድ ያለበትም አይታወቅ፣ ስልኩም ስንደዋወል ስልኩም አያነሳ፣ ስልኩም ደግሞ አንዴ ያሪማል አንዴ ደግሞ አስለንም አያሪመውም። ኦን ላይ ይገባል ይወጣል እንጂ ሲገባ መሰል ሁለቱም ያሪመው፣ ከዛ ደግሞ ሲወጣ ምንም ነገር እንትና ይለሙ የትም እንዳለ አላቅም። በጓደኛም ስልክ አስደዋወልኩኝ ግን ደግሞ ሊገኝ አልቻለም። እባካችሁኝ እኔ ጫንቆኛል እስቲ እባካችሁ አፋልጎልኝ ሰኢድን ብላ እንደ ተጨንቅ ያለው ሆኜ ይህንን ነገር ባልሰራሁት ምን ነበር የሚባል ደረጃ እየደረስኩኝ ነኝ። ነገር ግን ደግሞ ይህንን ሲላችሁ እኔ ፈልገኝ ብዬ ወይም ደግሞ እኔ ያለሁበት ተከታተለኝ ብዬ አልነበረም። እንዲሁም ደግሞ ለአዩ መልስ ሰጠች ማለት ነው። እቺ አዩ ናት ማናት አዩ ማለት ነው። እንዲሁ ዝም ብላ አፍዋ እንዳመጣላት ሁላ አውሪታ ነበር። ያው መቼስ ቪዲዮ ሰታየት ቀረም አየች ሱመያ። ዛሬ ደግሞ ለአዩ መልስ ሰጠች። እንዲሁም ደግሞ ሰኢድም ስላስጨነቃት ማጣች። እኔም ደግሞ ይሄ ነገር በኋላ ምናልባት ይቆጭሻል፣ ይሄንን ታይ አታብዢው፣ በልኩ አድርጊው፣ ካላስ አንድ ሁለት ካየሽ ከዛ በኋላ ያለው ታዩ። ምንም ቢሆን እኮ የልጆችሽ አባት ነው። አንድ ነገር ሲሆን አትቆጣጠሪም ስሜትሽን። ግን ለማንኛውም በዚህ ነገር ይበቃሻል ብዬ ብዙ ጊዜ አውርቼ ነበር። ያልኩትም አልቀራ። ዛሬ ደግሞ መጣች። ሰኢድ ጠፍቶኛል እባካችሁ ጫንቆኛልም እያለች መጣች ማለት ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ ማጣሁኝ። መቼስ ካያችሁ አላስችል የሚላችሁ ነገር አለና ከዛ ደግሞ አየሁኝ ማጣሁኝ ማለት ነው። ማለት በዚህ ጊዜ በዚህ በሱመያ ንግግር ሳትናገረው በፊት ቅድም እኔ አውርቼ ነበር ማለት ነው። ቆየ ምን እያልኩኝ ታይ ሱመያ በኋላ ይቆጭሻል፣ ይሄንን ነገር ባላደርገው የምትይበት ጊዜ ሊመጣ ይችላል። ይሄንን ያክል አንድ ሁለት ካንገላታሽ ይበቃዋል። በዚህ ልክ ደግሞ የልጆች አባት ነው፣ ለምን እንደዛ ታደርጊያለሽ? እንዲሁም ደግሞ ያለውን ነገር አንቺ ነገሩን ስታበርጂው ነገሩ በአንድ ደቂቃ ውስጥ መብረድ ይችላል። ስለዚህ ነገሩን ሁላ አብርደሽ ከሰኢድ አብራሽ ሆኚ። ይሄንንም ደግሞ ሲል ይሄንን ስትይ ማለት ይሄንን ስትይ እንዲሁም ደግሞ ከሰኢድና ከኔ አብረን መኖር አንችልም፣ እንዲሁም ደግሞ አትፈልገኝ አትከታተለኝ በሄድኩበት ሁላ ስትይ ለአዩ ደስታ እንጂ አይ ለምንድን ነው በእኔ ሰበብ እንደዛ ሆኖ እንደ ብላ የምታስብ ነገር አይደለችም። እሷ ደግሞ ደስታዋን አዛኔ መቆጣጠር ነው የሚያውቃት። አንቺ እንደዛ ስትይ በምኑም ሆናችሁ ተለያይታችሁ ሰኢድ እሷ ብቻ ሊሆን ነው የምትፈልገው ብዬ አውርቼ ነበር ማለት ነው። ምናልባት ሰምታችሁ ከሆነ ሰምታችኋል፣ አልሰማችሁትም ከሆነ ያው ቪዲዮ ቢታዩ ትረዳላችሁ ብዬ አስባለሁኝ። ዛሬ ሰኢድ ባለመገኛቱ ሱመያ ያው ፈራሁኝ ባካችሁን የት ገብቶ ነው ስልኩ ማይሰራም ስትል መጣች። እንዲሁም ደግሞ ለአዩ መልስ ሰጣች እያልኳችሁ ነበር። የአዩ መልስ ልክዋን ነገረቻት። ለአዩ ይሄ ይገባታል ማለት ነው። እስቲ ካለብሽ እንዲሁም ደግሞ አንቺ እኔ እዛ የኔ ሀገር ሳይሆን እዚህ አጠገብሽ አዲስ አበባ ነኝ እና እስቲ ካለብሽ እሷም ከጓደኛዋ ስለመጣች እኔም ደግሞ ከጓደኛዬ መጣው ስትል ያዛኔስ እንዴት እንዳሳቀኝ ማለት በቃ የአንድ ባል ሚስት እንደዛ ናቸው አይደል? በቃ እሷ ያደረገችት ነገር እኔም አይቀራኝም። እንደዛ ነው እንዴ ሱመያ ማለት ነው። ለማንኛውም ይሄ ቦታ በጣም እያሳቀኝ ነበር። ሌላው በትክክል ነው ማለት አዩ ትንሽ ነገሩን ቆም ብላ ወይም ደግሞ አስላስላ አይደለም የምታወራው። ያም ይሁን ያይም ይሁን አንቺ የመጀመሪያ ሚስት እንደሆንሽው መጠን ትንሽ ላንቺም ክብር ይገባሽ ነበር። እንዲሁም ደግሞ ሰኢድንም ያው ለገንዘብ እንደምትፈልገው ተረድተናል ማለት ነው። ባለፈው
ያኒ በመቶዎች ጋር ነበር ገንዘብ አስቀመጠልኝ አካውንቴ ላይ እያለች እንዲሁም በሚሊዮን ሊያስቀምጥላት ፈልጋ መሰለኝ እንደዛ እያለች ነበር። እኔ መጀመሪያም እያወኩኝ ነበር ሰኢድን አፍቅራ ሳይሆን ገንዘቡን ነው እንጂ ካንቺ ደግሞ አንቺ አዲስ ሙሽራ ነሽ ካንቺ የሆነ ነገር ሳይጎድለው አይደለም እኔን እየፈለገው ያለው የሆነ ነገር ብታጎድሌት ነው እያለች ነበር ማለት ነው። አው በትክክል ማንም ወንድ ሁለት ሚስት ካገባ የተወሰነ ሙሽርነታቸውን እንዲጨርሰው ድረስ እንደዛ ነው የሚባለው መሰለኝ አላውቅም። ሙሽርነታቸው እስካልቅ ድረስ እዛ ነበር ቁጭ የሚሉት ማለት ነው። አሁን እነሱ እኮ ተጋቡ በነጋታው መሰል አንቺን ፍለጋ ገባ ሰኢድ። እሷ ደግሞ እንዲሁ ናፍቆቴን ስለዋጣ እባክህን ናፍቆቴ ስለዋጣ ብላ ኦዮም ብትል አይ እያላት ነበር። እንዲሁም ደግሞ በረኪናው እጠጣለሁ እያለች ነበር። በረኪናውም ደግሞ ጋስቶ እየሰጣት ባይ አሁንስ መጠጣት አለብሽ እንደፈለግሽ ሆኚ እያላት አንቺን ፍለጋ ቀጥሎ ነበር። ያም ሆና ይም ሆና ሰኢድ የምር በመሃላችሁ አንድ ነገር እንዳይሆን እንዲሁ አላህ ይጠብቀው ባለበት ቦታ የትም ይሁን የት እንዲሁ አላህ ይጠብቀው አላህ ካሱ ይሁን ነው የምንለው። እኔ ደግሞ ቅድም ለታ ሆና ታገናኙ የሚል ቪዲዮ አይቼ የምር እውነት መስሎኝ በጣም ደስ እያለኝ ነበር። ግን ስራ ላይ ስለነበርኩኝ የሆነ ምንም ነገር ለማለት አልመቸኝም ነበር ማለት ነው። አሁን ደግሞ ሱመያ ሰኢድ አልተገኘም እባካችሁ አፋልጉኝ ጨንቆኛል ስትል መጣች። እንዴ እኛ ግን ለምንድን ነው የሆነ እንትን ሳናረጋግጥ ያኔ እንትን የምናደርገው የሆነ ቪዲዮ የምንሰራው ወይም ደግሞ ሆነ ነገር የምናደርገው ማለት ነው። ትንሽ ያኔ ብዙ ሰው በዚህ በሱመያና በሰኢድ ጉዳይ ብዙ ሰዎች እየተጨነቁ ነው አይደል? ይህንን ደግሞ አይቶ ተገናኙ የሚለው አይቶ ያኔ በጣም ደስተኛ የሆኑ እንደሁም ደግሞ በቃ ደስታቸው ማቆጣጠር ያቃታቸው ልጆች ብዙ ይኖራሉ። ስለዚህ የሊሆነው ነገር እንዲህ ነው ከማለት ትንሽ ተረጋግተን ያለውን ነገር ከሱመያም ሰማን ከሀዩ ከሰኢድ ያለውን ነገር እንትን ብንል ጥሩ ነው ብዬ አስባለሁኝ። ያኔ ማለት የሆነ ብዙዎቻችን የሰኢድንና እንዲሁም ደግሞ የሱመያን አንድ መሆናቸው እንዲሁም ደግሞ የሚገናኙበትን ቀን እየጠበቅን ነው ማለት ነው። መች ነው እያለ ነው። ስለዚህ የሊሆነ ነገር እያመጣችሁ የሰውን ልብ እንትን አታድርጉ። እንዲሁም ደግሞ ሰኢድ ባለበት አላህ ይጠብቀው። ዞሮ ካንቺም በሰላም ያገናኘው ከልጆቹም በሰላም ያገናኛቸው ነው የምንለው እኛ እዚህ ጋር ምንም ማለት አንችልም። ያኔ ማለት ያቺ ጓደኛሽ ትክክል ናት ማለት ነው። ምናልባት ያኔ ሱመያ ተጠራጥራለች ማለት ነው። ያኔ ሰኢድ በዚህ ልክ እንትን የሚሆነው ከኔ የሆነ ይህንን ያክል ስላንገላታትኩት ይህን ያክል ደግሞ ከመንደር ወይም ከአንድ ሀገር እንትን ስላልኩት ምናልባት ያንን እንትን ቂም ይዞብኝ አሁን ስልክ እንትን አለለም ብሎ ከሆነ ብዬ ነበር እያለቻት ነበር። ያቺ ደግሞ ጓደኛዋ አይ እንደዛ ሊሆን አይችልም ምናልባት ያኔ አንቺን እንደዛ ብሎ ቢያስብና እንዲሁም ደግሞ በሌላ ሰው ስልክ ስንደውል እሱ ደግሞ ስልኩን ማንሳት ነበረበት። አሁን ደግሞ በማንኛውም ስልክ ስንሞክር ነው ያኔ ስልኩን ሊያነሳ አልቻለም እያለች ነበር። ግን ደግሞ ሰኢድ የትም ይሁን የት የምር መጥፎ ነገር እንዳይገጥመው በሰላም ከእናንተ አይጨምረው ከልጆቹ እንዲሁም ደግሞ ከውድ ከሆነች ከሚስቱ ሱመያ ያገናኛችሁ። አዩ ደግሞ እንዲሁ ልቦና ይስጣሽ የምር አሁን ያቺም ይገድላታለው እያለች ነበር ማለት ነው። ያዛኔም ለምን እንደዛ አልሽ ብለን አውርተናል። አሁን ደግሞ ሱመያ እስቲ ናይ ካለብሽ አንቺም ትገድልኝ ይሁን እኔም ገድለሽ ይሁን እንተያያለን እያላችሁ ነው። ዞሮ ሰኢድ ቢገኝና የእናንተ ሰኢድ ያስታርቃችኋል ማለት ነው። ችግር የለውም። ሰኢድ አንበሳ ስለሆነ እናንተን ማስታረቅ አያቅተውም። እናንተን ያስታርቃችኋል። ዞሮ ሰኢድን አላህ ባለበት ይጠብቀው። እናንተ ደግሞ አሁን በዚህ ሰዓት መነጫጫቱን ወይ ሆነ ነገር ማለቱን ተውቱና አንድ ላይ ዱአ አርጉ። የምር ሰኢድ ባየትም ሆነ የት አሁን ነገ ኢድ ነው አይደል? ነገ ነው መሰለኝ ኢድ አይደል? ስለዚህ በዚህ ኢድ እንደውስ ተለያይታችሁ በያላችሁበት እንትን መሆን ትታችሁ ያው አንድ ቤት ሆኖ በጣም ደስ ይል ነበር። ዞሮ ምንም ማድረግ ስለማንችል ያው አሁን ነው ቪዲዮ ተሰራው። በዚህ በኋላ ከሰኢድና ከሱመያ ለነጋ ኢድ ይጨመራሉ ማለት ከባድ ነው። ዞሮ ባለበት ሰላም ይሁን። እናንተም ባላችሁበት ሰላም ሆኖ እሱም ደግሞ ባለበት ሰላም ይሁን። ከኢድ በኋላ ደግሞ ኢንሻአላህ እንጠብቃችኋለን በአንድ እንድትመጡ
ሁላችንም ዱአችን ነው ወይም ደግሞ ምኞታችን ነው። የምር ሰኢድን ምንም ነገር ክፉ ነገር እንዳይነካው። ዋው ያኔ እኔ በጣም እያሳዘነኝ ነበር ማለት ወደ ሱመያን ይፈልጋለሁ ሲል ይቺ በረኪና ይጠጣላው እያለች ሱመያ ደግሞ የሆነ ቦታ ሄዳ የሆነ ቪዲዮ ስትሰራ ያንን ቦታ ሄዶ አሁንም እሷን ሲያጣት ይቺም ደግሞ ይሄንን ፈረደባት በረኪና ነው ምንድነው ይሄ ስሙ እሱን ጠጣለሁኝ ይሞታለሁኝ ሬሳዬን እንዴት አደርጋለህ እያለችው ይቺም ሱመያ ደግሞ ያለችበት ቪዲዮ ሰራችበት ቦታ ሲሄድ እሷ አሁንም ከሌላ ቦታ ቪዲዮ እየሰራች በመሃል በጣም ተጎተዋን ነው የሚመስለኝ። ስለዚህ አላህ ይጠብቀው ባለበት፣ እንዲሁም ደግሞ ሰላሙን ያብዛው፣ ሰላም ያድርጋው። እናንተንም ደግሞ አንድ አድርጋችሁ ዞሮ አንድ ናችሁ እናንተ ማለት ነው። ግን ደግሞ በመሃላችሁ ገብተን የሆነ ነገር ስንል ትንሽ ይከብዳል። ዞሮ ያው በሰማነው ወይም ደግሞ ባየነው ነገር ማውራታችን ስለማይቀር እንዲሁ አንድ አድርጋችሁ ነው በቃ ሌላ ነገር ምንም አንልም። አንድ አድርጋችሁ አንድ ሆናችሁ እንድትመጡ ተስፋ እናደርጋለን። ዋናው የሰኢድ መገኘት ነው። ሰኢድ የትም ሆነ የት እንደው አላህ ይጠብቀው ነው የምንለው። በሰላም ደግሞ ከልጆቹ እንድም ደግሞ ከሚስቱ ይጨምረው ኢላላሁኛ። እናንተ የምትሉት እናንተ ነው የምታውቁ። ለማንኛውም በያላችሁበት ሰላማችሁ ይብዛ እያልኩኝ በአዲስ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሆኖ ለቤት አዲስ ሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮችም ያው እንደተለመደ ላይክ ሼር እያደረጋችሁ አበረታቱን። በያላችሁበት ሼር ቆዩልኝ። ሰላማችሁ ይብዛልኝ።